የፎከረችዋ ሴትዮ ከአብርሽ ታርቃ መጣች። ኤርሜላ መቼም ቢሆን በቃሏ አትገኝም። ነገ ተመልሳ ይቅርታን ተቀብዬሃለሁ ብላ ትመለሳለች ብያችሁ ነበረ። ይኸው እንዳልነውም 3 ቀን 2 ቀን እንኳን ሳታድር በማግስቱ ታርቃው መጥታለች። እንግዲህ ነገ ማልቀሻዋ ቅርብ ይሆናል ማለት ነው። እንግዲህ በሳምንት ደግሞ አልቅሳብን ትመጣለች። ማቆም አለብህ። ሲቀጥል አንተ ለኔ ልጅ አባት መሆን የምትችል አይነት ሰው አይደለህም። ገባ? እውነት አንተ የአባትነት ስሜትና የአባትነት ሞራሉ ቢኖርህ ኖሮ እንደዚህ ባላደረክ ነበረ። ትላንትናም ቢሆን እህትና ወንድምህን ልከህ ልጄን ከጉያ ልትነጥቀኝ ሞክረሃል። ገባ? ሲቀጥል ኔቨር ካንተ ውጭ ማንም ይሄንን ሊያስብ አይችልም። ሲቀጥል ደግሞ ይሄንን አንተ ካላሰብከው እነሱ በፍጹም ሊያደርጉትም ሊዳፈሩ የማይችለው ነገር ነው። አንተ ስለነገርካቸው ነው ይሄን ነገር ሊያደርጉት የፈለጉት። ገባ? ዝም በልና አዳምጠኝ። እኔ ሺህ ዓመት አላወራም አይደል? ምንም ሳላቅ ነው ልታስብ ከሆነ አዳምጠኝ። ማዳመጥ ይችላል አይደል? አዳምጥሻለሁ እኮ ዝም በላ። እሺ አይ ያላደረኩትን ነገር ስላደረከው ነው የምነግርህ። እሺ ቀጥ ችግር የለም። አላደርገውም ፈጣሪ ያውቀዋል ነገሩን። በቃ ነግሬሃለሁ። ከዚህ በኋላ ቤቴም ሆነ እየመጣ ነገሮችን እንድትረብሸኝም አልፈልግም። ልጄም ጋራ ገባ? አንተ ሲጀመር አባቱ መሆን አትችልም አይደለህም። እንደውም ሞራሉም የለህም። ገባ? ስነ ስርዓትን ይዘህ የራስን ላይፍ ኑር፣ የራስን ላይፍ ምራ። እኔም ጋር አትድረስብኝ። የራስን ነገር ራስ ቀጥል። ገባ? አንዴ እዚህ አንዴ እዛ፣ አንዱ አልተመቸምና አንዱ ጋር ትሄዳለህ፣ አንዱ አልተመቸምና አንዱን ትቀያይራለህ። ይሄ የራስ ጉዳይ ነው። ገባ አይደለ? ለልጄ እንዴት እናት ሆኜ ማሳደግ እንዳለብኝ እኔ ነኝ የማውቀው እንጂ አንተ ወስደህ ልጄን አታሳድግልኝም። አንተ ሲጀመር በቅጡ ብታድግ ነው እንደዚህ አይነት ሰው ባልሆንክ። ልጄ ደግሞ እንዳንተ አይነት ወንድ ሆኖ እንዲያድግ አልፈልግም። ገባ? ሴት የሚያማርጥ ሴት የሚያስለቅስ ለሴት ልጅ ክብር የሌለውን ልጅ ማሳደግ አልፈልግም። አንተ እንዳደግከው ይሄ ነውረኛ ልጅ አድርጌ አንገቱን የሚደፋ ልጅ አድርጌ አላሳድገው። ገባ? ስለዚህ ደጋግሜ የሞከርከው ነገር ነው። ልጄን ከጉያ ለመንጠቅ 1000 ጊዜ ሞክረሃል። 1000 ጊዜ ግን አይሳካልህም። ስለዚህ በልጄ ላይ ያለህን አይንህን ስነ ስርዓትን ትይዝና ማየት በፈለክ ሰዓት ትመጣና ታየዋለህ። በፈለክ ሰዓትም አይደለም የምትችለው ሲጀመር ህግ በፈቀደልህ ሰዓት ታየዋለህ፣ ትሄዳለህ፣ አለቀ። ከዛ ውጪ ምንም አይነት ነገር አልፈልግም። ማንንም እየላክ ጎረምሶችህንም ጋጋታህንም እየላክብኝ በሌለሁበት እየጠበክ ነገሮችን እኔ እንዴት እንደምታሰላይ ሆንም አለብኝ እንደ ቤቴ ሶጣ ጠብቆ የሚነግርሃል። ልክ እኔ ሶጣ ጎረምሶችን የምታንጋጋብኝ በእርግጠኝነት አሁንም እንደዛ አይነት ሰው ስለሆንክ ነው። ልክ እኔ ሶጣ ጠብቀ ጎረምሶችን እያንጋጋ የምትልክብኝ ሳልኖር እየጠበክ የምትመጣው የሆነ ኬዝ አለ ካሁንም። ይሄንን ግን ከዛሬ በኋላ እንድትደግመው አልፈልግም። እኔም ላስጠነቅቅህና ድጋሚ እኔ ላይፍ ውስጥ እንዳትመጣ ልነግርህ ነው የመጣሁት። ገባ? የራስን ኑሮ እዛው አንተ ራስህ ኑር። የኔ ልጅ ግን እንዴት አይነት ልጅ አድርጌ ማሳደግ እንዳለብኝ እኔ እናቱ አቀለታለሁ። ገባ? እንዳንተ አይነት ሰው አድርጌ እንዳንተ አይነት ወንድ አድርጌ ልጄን አላሳድገውም። ከኔ ነጥቀ በእንዳንተ አይነት መንገድ ታልጨረሽም ይቅርታ አወራለሁ በደንብ አወራለሁ። ከላይፌ መውጣት ካለብህ ጥርግ አድርገህ ነው መውጣት ያለብህ። አሁን እኔና እሷ አንድ መሆን ነው ያናደደሽ? በዚህ ያቃጠለሽ ወይስ ምንድነው? ይኸውልህ አንተ አንድ የሚመስለው ግን እኔና እሷ መታረቅ እንደዚህ ይሆንሽ ነው። እሷ አንድ ስለሆናችሁ አይደለም የመጣሁት። የራሴን ጉዳይ ይዤ ነው የመጣሁት። ላገኘ ስለምፈልግ ትናንትና ስላልቻልኩኝ ዛሬ ላገኘ ስለምፈልግና አንተም ስለጠራኸኝ ነው የመጣሁት። ነገር ግን የመጣሁበትን ጉዳይ እንድታውቅ እፈልጋለሁ። ገባ? አንዴ ካቋረጥሽ ይቅርታ። ግን አሁን ላይክ ጉዳይ ብለሽ የምታስቢው እዚህ ጋር አሁን ማውራት የምትፈልጊው አብርሃም እንኳን እኔና ፍቅር እዚህ ጋር ምንም አስፈላጊ ነን ብዬ አላሰብኩም። እንደዚህ አይነት ነገሮችን ብቻውን አውሪው። አሁን ግን የመጣነው የራሳችንን ነገር ልናወራሽ ነው። ገባሽ አይደል? እኔም የራሴን ነገር ማውራት ፈልጋለሁ አይደለ? ሶ አንቺም መስማት ካልፈለግሽ ጎ ያውና መንገድ። እሺ ሩታ ከጨረሽ ፍቅር የምታወሪው ነገር ከሌለ መሄድ ትችላላችሁ። በቃ ይሄን ነገር እንድታውቁት ነበር የፈለኩት። ይሄን ነገር መናገር አለብኝ ብዬ አላስብም በእውነቱ በአሁን ሰዓት በተለይ ምክንያቱም ስላልታያት ደግሞ እኔ መናገር አለብኝ። ገባ? አሁን እዚህ ጋር ታርቃችሁ የመጣችሁት እንግዲህ ባለ ትዳር እንሆናለን ነገ ብላችሁን አይደለ? እሺ ያገባኛል ብለሽ ታስቢያለሽ። ባልሽ የሚጠየቀውን ጥያቄ መከራከር ራሱ አትችይም ማለት አብርሃም እንደዚህ አይደለም ማለት አትችይም። ገብቶሻል? እችላለሁ። ለምን እስካሁን ዝም ብለሻል? ሩታ ስታወራ ዝም ብለሻል። አንዴ ይቅርታ። አሁን ቢያንስ አታውሪ ራሱ አላልሽም። ሀሳብ ማቋረጥ አግባብ አይደለም። የፈለገችውን ሀሳብ ማውራት ትችላለች። አንቺ ለፍቅረኛ ሰላም ውድ ቤተሰቦች ሰላማችሁ ብዝት ይበልልኝ። እንግዲህ ማተናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮ እስከ መጨረሻው ለመከታተል ሞክሩ።
ድጋፋቸው አይለየኝ። ሼር ላይክ አድርጉ። እንግዲህ ሩታዬም ቁርጥ ያለ ማስጠነቀቂያ ሰጥቷለች። ልጅም ልታስወስድብኝ ነበረ። ሲጀመር አባቱም አይደለህም፣ አባቱም ልትሆን አችልም። እንዳንተ አይነት ወንድ ሁኖ እንዲያድግ አልፈልግም። ልጅም ስነ ስርዓት ባለው መንገድ ብታድግ ኖሮ አንተ እንደዚህ ባትሆን ነበረ ብላ መልእክት አስቀምጣለች። ይሄ መልእክት ለአብርሽ ብቻ ሳይሆን ለቤተሰቡም ጭምር ነው ማለት ነው። ይህንን ያሳደጋችሁ ልጅ በምን አይነት ሁኔታ ልታሳድጉት ነው የሚል መልእክት ነው። እንግዲህ እናንተ ማሰብ አስተያየታችሁ ኮሜንት